ከረዲደኝ እችለዋለሁ። ምን ላድርግ ታዲያ? እሺ ቅጣትን ተናገር። አውጣው 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 ካራት እኮ ነው የምትሰጣት። የሰጠቻትን 19 ካራት ነው የሰጠሻት። ወይ 18 ካራት ስጪ ወይ 24 ካራት ስጪ። አሁን የ19 ካራት ምን ይባላል? ይሄ ካራት አይደለም ካራቴ ነው። አውጣው 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 አውጣው። ስሚ ነይ ከነስ የመጀመሪያ ቅጣትሽ ማለት ነው። እሱ ነገር አውጣው አውጣው ምንድን ነው? አውጣው ምንድን ነው? ማነው የሚለው? እባክሽ አታሳስቂኝ እባክሽ። ጅል አደረገችኝ እንደ ስወፍር ጅል አደረገችኝ እንደ አታሳስቂኝ እባክሽ። ተነሽ ተነሽ አልነሳም። እዚሁ በክብሬ ቁጭ ብዬ ኮራ ጀራ ብዬ መርጬ ይቀሳለሁ። እኔ ሀቢባ እኮ የመጀመሪያው ተንበርክከሽ እኔ እንዳንበርክከሽ ተንበርክከሽ ሚኪ የንጉሶች ንጉስ እና አንችለውም ትያለሽ 10 ጊዜ 10 ታይምስ ተንበርክከሽ። ሁለተኛ ቅጣት ያው ዛፉ ወጥቷል። በቃ ዛፉን አስወጥቼ ይችላል አንተ ለአንተ የእንትኑ ስለቀረልክ ነው። ውጭ ወጥቶ መለመኑ ስለቀረልክ ነው። ለአንተ ነው አስወጥቼ ይልሻለሁ አትበል። ለአንተ ነው። እኔ አንድ ቅጣት ዛፉን አስወጥቼ ይልሻለሁ። አንድ በላይ አስወጥቼ ይልሻለሁ አትበለኝ። ለአንተ እዚህ ነው የወጣው። አንድ ቅጣት እኔ ክብር አለኝ። እሺ አንድ ቅጣት አውጣልኝ ብዬ ጠይቁ። አንተ ነህ ውጭ ወጥቼ ፌመስ ስለሆንኩኝ ውጭ ወጥቼ ስለምን በቀደም ቀረጹኝ፣ ውጭ ወጥቼ ቆራሌው ስታስቢኝ ልዋጭ ስታስቢኝ ቀረጹኝ ብለህ አንሺልኝ ቅጣት ነው ያልከው አንተ ነህ፣ እኔ አይደለሁም። አንቺስ ይሄ ሁሉ ሰዓት ያጠኩኝ ያልኩት አንድና አንድ ቅጣት ልብስ አልዘረግፍም ነው ያልኩት። ከዚህ በኋላ ልብስ እሱ ደግሞ በቃ እኔም ደግሞ ውጭ አልወጣም ነው ያልኩት። ውጭ አልወጣም ነው ያልኩት። እኔ ምንድነው ፌቨር እንዳረግሽኝ የምታወሪው? አንተስ ምንድነው 10 ጊዜ ታያለሽ ፌቨር እንዳረክልኝ ነገር ትቼልሻለሁ ብትለው አንተስ ምንድነው? ራስህ ሲባል ወልከሽ ዝም በይ ራስህ ዝም በል። አንደኛ ቅጣት። ሁለተኛ ዛፉ ይኑር። አንተ ጤና ቢስ ነህ እንዴ? ራስህ ጎማ መተንፈስ ከተቀጣው በኋላ ነው የቀረው። ስለዚህ አንቺ ከተቀጣሽ በኋላ የዛፉ ይቀራል። በሽተኛ ነህ፣ ጤና የለክም። ጤና ቢስ። እሺ ተናገር። ሁለተኛ ቅጣት። ሁለተኛ ተንበርከሽ ታይሽ። ሁለተኛ ለመዝናናት አደሉ ያተጨቃጭቁ እሱ ሆነ ጨቃጭ ወይ ጨቅ በቃ እኔማ ይብላኝ ለምታገባው አማታ በሳፋ ውሃ ታመጪና ሳፋ ላይ ቁጭ ትያለሽ። 2 ደቂቃ ሳፋ የለም። አንተ ሰውዬ ጤና የለህም እንዴ? የት ነው ሳፋ የለም? ካታር እኮ ነው ያለሁት። እኔ እኮ ኢትዮጵያ አይደለም የምኖረው አባቴ። ሳፋ የሚባል ነገር የለም። ሻወር አለን። ሻወር ነው ሻወር ደግሞ እኔ ባለትዳር ነኝ አልወስድም ሻወር። ልብስስ ማምረብታቱ ልብስ በዎሺንግ ማሽን ነው የምናጥበው። ዎሺንግ ማሽን የሚባል ነገር አለ። የልብስ ማጠቢያ ማሽን ራሱ አጥቦ አድርቆ የሚያወጣ እዛ ዎሺንግ ማሽን ውስጥ ብትገቢስ? ዎሺንግ ማሽን ውስጥ ልግባ? እሺ ሁለተኛ ዎሺንግ ማሽን ውስጥ ግቢ። ሶስተኛ ደፋር ዎሺንግ ማሽን እንኳን እኔን የምታክል ሴትዮ ትንሹ ልጄን ይችላል፣ ትንሿን ሴቷ ልጄን ይችላታል። ዎሺንግ ማሽኑ አራስ ልጅ አይችልም። ዎሺንግ ማሽን ትንሽ እኮ ነው። እሺ በኩባያ 5 ጊዜ የሞላ ኩባያ አድርገሽ 5 ጊዜ 5 ነው አልተባባልንም። እሱ ቅጣት 5 10 ነው።
እጄ ላይ ስትወድቅ አምስት ነገር ስንቀር ነበረው። አይመለከትም። ዝም በይ አፍሽን ዝጊ። እሺ ሶስተኛ እጄ ላይ ጣልክና ፈጣሪ ያሳይካል። አፍጥነው አውቀት ጊዜ አትግደል። እማ ይላል እማ ይበል ብቻ እሱ እማ አባ ወንድ ሴት ልጅ ስትሰጠው እማ ምን አባቴ ላርግዝልሽ እማ። ለሁሉም ጊፍተር ሴት ጊፍተሮቹ ሊያረግዝላቸው ላርግዝልሽ ልውለድልሽ። ወንድ ጊፍተር ደግሞ ሲሰጠው አባቴ መጥቶልሻል። አሁን ወንዱን ይነካኛል ታያለሽ። አባቴ መጥቶልሻል። አባቴ ምንጅላቴ ሀያቴ የማይለው ነገር የለም። አንተ ሰውዬ ወስንና ምንድን ነው? ወስንና ተናገር። ምንድን ነው የሁሉ ማሰብ ለቅጣት? አሁን ብሎ እኮ ነው ጊዜ የሚገለው። ምንድን ነው ቅጣት? ተናገር። ሶስተኛ ቅጣት እያሰብክ እጅግ ላይ ውልቅ እንደምችል እያሰብክ በኋላ ደም እንዳንቃባል እናንተ አላውቀውም። አንተ ክፈትልኝ ሙዚቃውን። እሱን በስነት አላውቀውም። ምንድን ነው እስቲ በለው። ዘፈኑ ልክፈተልሽ። ቆይ በእሱ ማለት ነው። ይሄንን የእርጉዝ እንደዚህ የእርጉዝ እንደዚህ ታደርጊና እንደዚህ ታደርጊያለሽ። የእርጉዝ እንደዚህ ከዛ በኋላ የእርጉዝ እዚጋ ደግሞ ትንሽ ቢጨምር ነገር አያስፈልግም መጨመር። ሆዴን ብቻ ጨምራለሁ። እሺ እስኪ ሙዚቃውን ልስማው መጀመሪያ። ራስፈልግ ነው። እሺ ችግር የለውም። እሺ ስሚ በቃ ዘፈኑ ስሚውና እሱን ትቀጫለሽ ከፈለግሽ። ግን እኔ ምን ያህል ምስኪን እንደሆንኩ እኔ ችግር የለውም። እቺ ክፉ ሪምዬ ምን ልቀጣ ታዲያ? ይሄ ቀለል እኮ። ያኛው እኮ 10 ጊዜ በኩባያ እንደዚህ እያደረጉ እጅ በጣም ያማል። እጅ ያማል። 5 ቢሆን ይሻለኛል። ቲክታክ ያሰጋል። ቲክታክ ይዘጋብሻል አለችኝ። ሪሜንን ካረግሽ ምን አገባኝ? ከሶስቱ ምረጫ 3 ቀን ተሰጥቶሽ እኮ ይዘጋብኛል። እኔ ተነስቼ እንዲህ ሀረካት ካረኩኝ ወሲባዊ እንቅስቃሴ ብሎ ይዘጋብኛል። ስለዚህ በቃ የውሃ ስማኝ፣ ሰቦቼ ይዘጋብሻል ብለውኛል። ስማኝማ እኮ 3 እንቀጣጣ 5 አድርገው። እኔም ስቀጣ ከ5 እቀጣሃለሁ። እስከ ዛሬ እንደምንቀጣጣ 5 አድርገው። እጅ ያማል በጣም እጅ አላረገው እዛው ላይ አየር ላይ 10 ካገኘሽ ቅጭኝ እኮ 5 አድርገው። እስከ ዛሬ እኔም አንተም ስንቀጣጣ የነበረው 5 ነው። ለምን 10 ታደርገዋለህ? ለምን አንተ ክፉ ትሆናለህ? ይሄ አላረገው ተቀይሯል። በቃ አላረገው ኖ ለማዝናናት በደንብ ነው የምንዝናናው። የኔ ስቃ እያየ የሚዝናናለ እጅን ያመኛል። 5 ነው ነበረው። ዋታ አትበጥብጪ። ጭራሽ አለምን ቆጠን በስተቀር ትናንትና ስንት ነው የቀጣሁት? እሺ የቀጣሁት ብቻ ንገረኝ። ስንት ነው የቀጣሁት? ትናንትና ስንት ነው የቀጣሁት? ስታገኝን ቅጭኝ። ብቻ ንገረኝ። እንዲሰሙ ቤተሰቦች ይፈልጋል። ስንት ነው የቀጣሁት? እኔ ትናንትና ስንት ነው የቀጣሁት? 5 ትቀጣኛለህ። ደግሞ ክፉ ትሆናለህ። እኔ በቀጣሁት ልክ አንቺ ከርፋፋ የዋህ ሰው ነሽ። የዋህነትሽን አቁሚ። ሂጂ። እኔ ክፉ ሰው ነኝ። አልሰማሽም። የቀጣሁት ንጥፍ ነው የምትቀጣኝ። ችግር የለም። እሺ እንኳን ደግ አደረገ። ይስተካከል። ደሜን አታፊ። አይንሽን ተጠባብስ። ችግር የለም። እወጣዋለሁ። ከወጪ ምንም አይነት ኤክስኪውዝ ስፔሻሊ እቺ ሀቢባ ለምትባል ሴትዮ ምንም አይነት ኤክስኪውዝ የለኝም። ልክን እንዳሸነፍክ የምትኖር መጨብለቅ ነው ስራዬ።
እጅሽን አንዴ ብታወርጂ መጀመሪያ ሙሉ መሆኑን ለኢትዮጵያ ሕዝብ አሳይ። ሚስተር አማኑኤል ቴንኪ። እጅሽ ውሃው ሙሉ እንደሆነ መጀመሪያ ለኢትዮጵያ ሕዝብ አስመስከሪ። ከዛ በኋላ ማውረድ የለም። ቆፍጠን ለብለሽ በቃ ትንሽ ብታወርጂ ዲስኳሊፋይድ። ጨዋታ ተመጣጣች ጨዋታ ሚራክል ጌም ላይ ስጭኝ እናቴ ፕሊስ። እሺ ጌም ላይ ይሻለኛል። ሪም 19 ከ4 ሰጥተሻት አታፍሪም? ትእዛዝ ይሄ ዘቀብሽ አሞ ሁልሽንም ማለት ድራሽሽን ነው ማጠፋልሽ። መስሜጥ ዛሬ ትገረዳለሽ። አለጣት ለምንድን ነው ያበራሽው? መብራቱ መብራት የለበትም። አጥፊልኝ እናቴ፣ አይኔን ያበኛል። አይንክ ይጥፋ ኢንሻአላ፣ አይንክ ይጥፋ። ይኸው ውሃው ሙሉ መሆኑን መብራቱ ለምንድን ነው ያበራሽ? ይኸው ውሃው ሙሉ መሆኑን ይባይ። መብራቱን አጥፊልኝ። በኋላ ካንተ ጋር ጭቅጭቅ አልፈልግም። አንተ ሰውዬ እይልኝ። ክፈችው፣ ውሃውን ክፈችው። ሳከፍችው እንደ ሙሉ የሚሆነው ክፈችው እንጂ በሽተኛ ዘግቼው ነው ሞልቶ። ይኸው እዩልኝ ጋይስ። ኧረ እባክሽ ይሄ ሞላ ነው የሚባለው። ሞላ ማሩ ነው ይሄ። ውይ አንተ በሽተኛ፣ ከዚህ በላይ ከሞላ ይፈሳል። ጤና የለክም እንዴ? አሁን በክብር ለኢትዮጵያ ሕዝብ እያሳየሽ ወደ ክብር ቦታ ውሰች። እንዳቀንሽ ቀንስ ካልቀንስ ማንተ የተረገምክ ሰው ጨካኝ ጨካኝ ክፉ ነካል። ክፉ ሰው አይቼም አላውቅም። እንኳን ደግ አደረገ። እሰይ አዝኜልሽ ነው እንጂ በእናትሽ ሰው ተገኘ እኮ ጀምሪ። ብታቋርጪ ማለት ነው ብታቋርጪ እራስሽ ነፍስሽን እወቂ። ነው በትክክል አይቻልም። 5 አድርገው እሺ። ለምኝኝ። እሺ ለምኝ። በሽታ ለምን አልሞትም? እኔ ጠላቴን ከምለምን ጠላቴን ላለማንገስ እኮ ነው ሽንት ቤት ጉድጓድ ውስጥ እጄን የከተትኩት። ጠላቴን ተንበርክኬ ንጉስ ላለማለት እንዴ! እኔ ሀቢባ ቤትሽ ገና ታጥሪያለሽ። ቤትሽ ገና ምትሆኚውን አታውቂም። ጊዜ ልጣ እንጂ ጠላቴን አላነግስም። ጋይስ ደበል ቆፍጠን በይ እናቴ። ብራቮ አንድ አወረደችው። አይቻልም። አወረደችው። አይቻልም። አወረደችው። አይቻልም። አውረድ አይቻልም። አወረደችው። አይቻልም። እየተነጋገርን አይቻልም። ከአሁን በኋላ እንዳታወርዱ። አንዴ ስቃዩ እንዳታወርዱ። መሰሰትራል እኛ እዛው እንዲመላለስ እንዲፈስ ነው የፈለግነው እኮ 2 ቁጠርልኝ። እሺ እጅ ማቀያየር አለብኝ። እያወረድኩኝ እጅ ካልቀያየርኩ አይሆንም። እዛው ነው ቅጣቱ። እንደዛ ነው። አንቺ ሴትዮ አክብረሽ ተቀጭ። አያወረድኩም። በሽተኛ ላለማውረድ የሚሰቃየው አንተ የተረገምክ። እዛው አናት ላይ መቀያየር ትችያለሽ። ምን አገባኝ? አናት ላይ ቀያየር። 17 ሶስት ጋይስ እየቆጠራችሁ 17 ሰው አንዳንድ አበባ አወረደች ጋይስ አወረደች። አላወረድኩም። እንዲ ሰው ይልልሻል። ተቀጭልኝ። ኧረ ተቀጭልኝ። አንቺ ብስል ሴትዮ ተቀጭልኝ። አወረድሽው። አታውርጂው። አናትሽ ላይ ቀያሪው። እዛው በዚህ ጋር ተቀያሪ። እዛው አናትሽ ላይ ቀያሪው። 4 እሺ አስራ ሰባት ሰው አንዳንድ አበባ 17 ሰው 7 ሰው አበባ ጋይስ ሂዱበት። ትሪፕል ሂዱበት ጋይስ ሂዱበት። ትሪፕል ጋይስ 3 ታይምስ ትሪፕል ጋይስ ከሞን
ኧረ ጋይስ ሂዱበት፣ ትሪፕል ሂዱበት፣ ሂዱበት፣ አንድ ኤርፕሌን ሂዱበት፣ አናቱ ላይ ጋይስ ሂዱበት፣ ትሪፕል ኧረ ሂዱበት፣ ኧረ ሂዱበት፣ ኧረ ቅጣትሽን በትክክል ተቀጭ ሴትዮ። ኧረ ጋይስ ትሪፕሉ እሺ፣ የእኛ ትሪፕል መግባት ምንድነው ጥቅማችን ጋይስ? ኧረ የሆነ ጥቅም አሳዩ ጋይስ። ኧረ ትሪፕል ጋይስ፣ ኧረ ትሪፕል የምንጠቀምበት ትሪፕል ስላልሰራላቸው በቀላሉ ማሸነፍ እንችላለን ጋይስ። 7 አድርጊያለሁ። 3 ነው የቀረኝ። አንዴ 3 ነው የቀረኝ። አንዴ ፑሽ ላድርግ። ወይኔ አሁንም ምንም ይፈን አይደለም። አንድ ሰው ያላንቺ እኮ ባዶ 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 እኮ ነኝ ማሬ። 8 የኔ እናት 8 የኔ እናት ለምንድን ነው እንደዚህ የተቀጣሽው? ለምንድን ነው እንደዚህ የተቀጣሽው? ማለት አንቺ ጤነኛ ነሽ? እንዳረሽው በዚህ እጅሽ 5 ጨምሪ፣ በዚህ እጅሽ 5 ናችሁ። 10ሩን በዚህ ነው እንዳረሽው። በህይወትሽ እቺን ቀን እንዳረሻት እንዳዘነጋት በቃ እሺ፣ እንዳረሽው አንቺ ሰኒ አንድ ቤስት ኦፍ 3 ከዚህ በኋላ ጂም ሌየር ነው። በቃ ለውጣ ቤተሰቤን በቃ አንድ ቤስት ኦፍ 3 እንደግማለን። ይሄን ጨርሰን አንድ ቤስት ኦፍ 3 እንደግማለን። ካላስ ያገረ ሲቀጣጣ ነው ፋንም የሚሆነው። አንድ ሰው ብቻውን ደጋግሞ ሲቀጣ የሚየየረናት። ኧረ እባክሽ አንቺ 3 ወር ሙሉ ስቀጠቅጭኝስ ምን ታየሽ አንቺ? አልቃሽ አታልቅሽ። ምን ለበኋላ አስቀምጡ ማለት እንዳንተ አይነት ክፉ ጨካኝ ቅጣቶችን አልነበረም ስቀጣት የነበረው። ዝም ብዬ ኧረ እባክሽ ሊተር አድርግ፣ ቁጭ ብድግ ስራ፣ የራስህ ቦርጭ እንዲጠፋል ቁጭ ብድግ ስራ፣ ኩሻፕ ስራ ነበር ስልክ የነበረው። እንዳንተ እንደዚህ የተንኮል የክፋት ቅጣት አልነበረም። እና በዛ ጉዳይ ትጸጸቻለሽ፣ ባደረግሽ ነገር ትጸጸቻለሽ። በጣም እማዬ ትሙት። ምን ነው ይዛኔ እኮ እኔም እኮ እንድትጸጸች ነው የምፈልገው። እንኳን ተጸጸትሽ። ምን እንዳሳይ በቃ የክፋትን ጥግ ስላሳየከኝ ከዚህ በኋላ እጄ ላይ ሲጥልቅ ምን ማድረግ እንዳለብኝ በደንብ ግን ስሚ፣ ለመጀመሪያ ቀን ማለት ህይወትሽን ሳከፍልሽ ምን ተሰማሽ? እኔ በህይወቴ የቀጣኸኝ ከባዱ ቅጣት ይህንን ልብስ ያዘረገፍከኝ ነው። ይህንን በሱ ነው በጣም በቃ ከባድ። በቃ ምን ተሰማሽ? ግን የዛን ቀን ምን የተሰማሽን ነገር እስኪ በግልጽ ንገሪ። በጣም ተናደድኩ፣ አስጠላኸኝ፣ ጠላሁክ፣ የክፋትን ጥግ አየሁብክ። እንኳን ምን አገባን እኛ ከእኛ ህይወት ጋር ምን ያገናኘዋል? በሱ ቢላ ይመስልሽ? ምን አገባኝ? አይመለከተኝም። ጋይስ እስኪ 3 አበባ ማነው 3 ጊዜ እጥፍ በትሪፕል ተስፋ እናስቆርጣቸው። በዚህ ጨዋታ ተውት፣ እዛኛው ያኛውን ትሪፕል ተውት። እዚህ ጋር ተስፋ እናስቆርጥ፣ እንግደላቸው፣ እዚህ ጋር እንቅጫቸው። በቃ የሚሻየ ይቀጩ። እዚህ ጋር ላጥቀጥ በቃ ንግስቷ ትለያለሽ። እኛ ኩራት ዘና እህቴ እያለች ማርያምን። አሁን ለሚቀጥለው ቅጣት ተዘጋጅ ሴትዮ፣ ለሚቀጥለው ቅጣት ተዘጋጅ። በቃ ለሚቀጥለው ቅጣት ተዘጋጅ። ሬዲ ሁን። ሮዛ ተስፋዬ በጣም ደስ ይላል። ተነሽ፣ ከወንበርሽ ተነስተሽ ተጫውቺ። ከወንበርሽ ተነስተሽ ተጫውቺ። ተነሽ፣ በእናትህ ትወኝ ወደዛ። እንዴት እንዳስጠላኝ ተነሽ እና ተጫውቺ ከወንበርሽ። እንዴት እንዳስጠላኝ፣ ድምፅክ እንዴት እንዳስጠላኝ። ተነሽ፣ ከወንበርሽ ብድግ በይ። ቅድም አውጣው ስትል የነበረው ምንድን ነው? እሱ ምን ፊልም ላይ አይተክ ነው? የሆነ ሰው ላይ ሙድ እያስክ ነው? ምንድን ነው? አልገባኝም። እንደ አውጣው ሴሌብሬሽን አታውቃትም? አውጣው አሳየኝ። በማየ አውጣው። ይሄ የኳስ ደጋፊዎች ሴሌብሬሽን ናት። ኳስ ደጋፊዎች፣ እኔ ደግሞ ኳስ ደጋፊ ታውቂያለሽ። የምን ደጋፊ ናት እሷ? አውጣው ማለት የገባውን ጎል አውጣው ማለት ነው። ገባሽ? ገባኝ። አሁን ተረዳሁ። እሺ ጎሉ ገብቷል። እስኪ አውጣው፣ ወንድ ነው አውጣው አይነት ነገር ነው ሴሌብሬሽን። ገባኝ እኮ። የምን ደጋፊ ናት? ቢገባሽ ባይገባሽ የምን ደጋፊ ናት? የምን ክለብ ደጋፊ ናት? እንትን ደጋፊዋ ስታዲየም ሆና ነው እንደዛ አለች እያልከኝ ያለከው? ሁሌ
ሁሉም ሰው ነው ኳስ ደጋፊ ነው። አውጣው 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 የሚለው ኳስ ደጋፊ ነው እኮ። መጀመሪያ ያለችው ይሄን ትሬንድ ያመጣችው መጀመሪያ ያለችው ማናት? የምን ደጋፊ ናት ነው ያልኩህ። 13 አንዳንድ አበባ በ19 በሚኒሊክ ጊዜ ነው ይሄ ትሬንድ የመጣው። በገበጣ ጨዋታ ምን አለበት ሌቲ ሚጥሚጣ ሴትዮ ነው ምን ያገባኝ እኔ። ተጫወትኩበት በቁም ነገር እየመለሱ ታሪክ አመጣጡን ዋቴ ስቲ ዋቴ እቺ ዋቴ የአብነት ዋቴ እኮ ናት እኮ ዋቴ ታውቃላችኋ ጋይስ። 2 ታይምስ ደብል ነው። ይሄኛውን እንደጨረስን አንድ ነው የሚቀረን፣ አንድ ቤስት ኦፍ 3 ነው የሚቀረን። በቃ ማሳረጊያ ማለት ነው። የመጨረሻ ጨዋታ ሊቀር አንድ ነው የቀረው። እያዘናጋሽ መሆኗ ነው። ባንኝ ይባላሉ። ደብል ነው። በርክካስ ብላታል። እሺ ትላለች። ሚሚዬ ትልጊያለች። ቤቴን እንጠው ከሳቸው መጣ። ቤተሰቦች በጠቅላላ እንዲህ ከኔ ጋር ሳፋጣ ዋጋ እንደሚያስከፍል በዚህ ይረዱ። እኔ ከማንም ሰው ጋር ወሬ አላወራም። ከማንም ሰው ጋር ወሬ አላወራም። ሚሚዬ እናቴ በጌታ በኢየሱስ ስም ለይብኛለሽ። እመቤቴ ነው ማሪ። ይህ ምን ጥሩ ወዳጅ ነው። እባክሽ ጠላት ነው ሲቅለሰለስ። በቃ አታሽቃብጡ። እኔ ተረድቻቸዋል። አታሽቃብጡ። ምንድን ነው? እኔ እኮ ትሪፕል ላይ አትሰጡም። ትሪፕሉ ካለቀ በኋላ ትሰጣላችሁ። ማፊ ፋይዳ። አሁን ከትሪፕሉ ካለቀ በኋላ የምትሰጡት እኮ 3 እጥፍ አይቆጥርም። እና ታዲያ አንቺን አስፈቅደው ጊፍተሮቹ አንቺን አስፈቅደው ይስጡ እንዴ? እሱ ነው የምታወሪው? አይደለፍልፍ ጋይስ። ስትሰጡ ምንም ነገር ስትሰጡ 3 እጥፍ ላይ ስጡ፣ ወይም ግላቭ ላይ ስጡ። ምን እየለፈለፈ ነው? የሆነን ሰው ንግስት ነው ይባላል። ኦልሬዲ እኮ ሺዝ ንግስት ናት እኮ በቃ አለቀ። ንግስት ናት። እንደውም አሁን ሚሚ ንግስት ናት በይ ብላት ማለት ነው ተንበርክካ ትላለች። ለምን መሰላችሁ? የእኔ ስም ስለሌለበት ግዴታ ሚኪ ንጉስ ነው፣ ሚሚ ንግስት ናት ነው ማስበላት በእርግጠኝነት። ገባ? ከበድ እንዲል አከብደዋለሁ። ገባ? እንደዛ ነው። የእኔ ስም ካለበት አትልም። 2 ቅጣት ባንዴ አትልም። አይቻልም። 2 ቅጣት ባንዴ አይቻልም። ሚባል ወሬ እንደዛ ሚባል ዋግ ትተናል። እልልሃለሁ። አንተን ግን አልልም። ጠላቴን አላለቅስም። አንተን አልልም። ሚኪንም ጨምሪበት። አልጨምርም። አንገቴ ይታረዳል። እኔ በእሷ ውስጥ የነገስኩ እሷን ብቻ ያነገሰችኝ። እሷን ተንበርክከሽ 10 ጊዜ ንግስት ነሽ በይ በይ። ሚሚ ንግስት። አንደኛ ቅጣት ተንበርክኬ ሚሚ ንግስት ናት እላለሁ። ሁለተኛ 20 ቁጭ ብድግ 20 ሆነ። ከዚህ በኋላ ማለት ነው። ለምን 10 20 ሆነ? አይሆንም። 20 ደቂቃው ነው። አንተ አሁን ስላሸነፍክ ነው ጥጋብ ቁጥርጥር ምናምን ብሎ እንደፈለግ ህግ የምታወጣውና የምትሽረው። ገባክ? ይህ የጊዜ ጉዳይ ነው። አሁን ወንበር ላይ ስለሆንክ ነው። ይህን ወንበር ግን ትተህ ስትነሳ ከስልጣን ስትወርድ ስትሸነፍ ግን የዛኔ ጽንስ ትመስላለህ። አሁን ጊዜ ነው ተጠቀምበት። የጊዜ ጉዳይ ነው። ጊዜ ነው ዳኛ። እሺ። እና ሶስተኛ ደግሞ 2 ደቂቃ ሙሉ ወንበርሽ ውስጥ ግቢና በወንበርሽ ውስጥ እንይሽ። በወንበርሽ ውስጥ ወንበሬ ቦታ ቤት በኩል ወንበሬ ምን ማስገቢያ ያለው ዳይኒንግ ቴብል ወንበር ውስጥ ግቢ ያሳይሻል። ወንበር ውስጥ ግቢ። በቃ ወንበሩን እዛ ጋር ከፓርሽ ወንበር ውስጥ ግቢ። እንደዚህ አይመለከተኝም። በቃ 3 ቅጣት ስትሻል ታቃጭ ከፍ አድርጊውና ወንበር ውስጥ ግቢ። ተኝ በሆድሽ ወንበር ውስጥ ተደበቂ እንዳናይሽ። ሹጣጥ የመጨረሻ ቤስት ኦፍ 3 ነው ጋይስ። እኔ እንደምታዩት ምስኪን ቅጣት ነው መቀጣት። አይታችኋል። እመቤቴ ነ እንዲህ ምስኪን በቃ ላላ የሚያደርግ እሷ ብትይዘኝ ብድግ ይሻለኛል ወይስ ወንበር ውስጥ? እስቲ ወንበሬን ይዩትማ። ምን ያስገባል ይሄ ወንበር? ሚኪየቱ ጋር ልግባ። ወንበሬን አንዴ ወንበሬን ላሳይ። ወንበሬን አየከው? እስኪ ዝቅ ያለ ነው። አዎ ከፍ አድርጊው። ከፍ የሚላለው እኮማ አላወቀችም። ወይኔቺ ይሄ ነው እንግዲህ ሳይማሩ ዶክተር በሉኛልሽ። ይኸው ይሄን እንኳን አታውቂም። ጀዝበዲ ምን ይሻላታል? ምንም ይኸው ከእውቀት ነፃ ዶክተር እዩ። ተመልከቱ ጋይስ በምን እንደምትታከሙ ብቻ እዩ። ጉድ እዩ ብቻ። እኔ ሌላ ምንም አላወራም። ማን እንደሚያክማችሁ ጉድ ተመልከቱ። ሌላው ትርፍ ነው።
ሌላው ትርፍ ነው። ቶ ዝም ብለህ ተመልከት። ጭራሽ ያለን እውቀት ነው የመዘዘሽ የምትወስድ እንጂ እቺ መች እውቀት ትሰጣለህ? እስከ መጨረሻው ከፍ አድርጌው ከፍ ግቢ እኮ ግቢ ውስጥ ግቢ። አንቺ እንደ ሸለሊት ግቢ። ሸለሊት 2 ደቂቃ እንደ ሸለሊት እንደ ሸለሊት እኮ ነሽ እኮ ያው እዛው አንቺ እንደ እቺማ ከነ ምናምንሽ ትገቢያለሽ። እዚህ ምን ቀላል አይደል? ከኋላ አዎ ከኋላ በዛ በወንበር ውስጥ ይሄንኛል። በወንበር ውስጥ የሚነጠፈው እንቷ መጣያችሁ። የመጨረሻ ቤት ሶፍት ስሪ ነው። ታፕታፕ እያደረጋችሁ ጋይስ፣ የመጨረሻ ነው ጋይስ። ከነ ክብራችን ነው መውጣት ያለብን። እመቤቴ ነን ፈጣሪ ብሎ ይሄንን ሚልህን ወስደና ሁንሽሻ ገና ወጥታን ደግሞ ይሄ ሁሉ ቂባል ኧረ እንዳታስቢ ያማ ይሄ ሁሉ ጉራክ ገደል ይገባል ኢንሻአላህ። የያምሳ አለቃ ልጅ በእውነት ኧረ እናቴ እኔ ማለት ነው እኔ በህይወቴ እንደዚህ አይነት እኔ ቀን አላየሁም። በቃ ዛሬ ሀቢባን ወቀጥኳት። ዘፈን ንክፈት። ዘፈን ለዚህ ዘፈን የሚሆነን ዘፈን ንክፈት። ይኸው በጣም በቃ ቆይ ጀምር። ይኸው ሳሚ ብርሃኔ ይባላል። በጣም የምወደው ዘፈን ነው ጋይስ ማርያምን مسكرم كتصبح اشكاش لما دارش زبل باللي سبر سبر زي ماما غالح سبر اخوان سبر 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 اخوان سبر يجي عبد مخمس مسي عبد مخمس مسي እግርሽ በዚህ ጋር ምን ይሰራል? እግርሽን በዚህ ጋር እያየሁት እኮ ነው። ሆድሽን ዘርግተሽ በዛው ስልኩን ቀረብ ላድርገውና እንትን ልበል ዝቅ ላድርገውና ስልኩን አትንኪው ሀቢባ። ኧረ ስልኩን አትንኪው በእናትሽ። ታዲያ እንዴት ነው የምታየኝ ታዲያ? እሺ ስልኩን አትንኪው። በወንበሩ በዛ በወንበር ውስጥ እንሽ ሆድሽን በዘዝ ወደዛ ዘርጊና ወደዛ ተኝና ሂጂ ተኝ ሂጂ አይንሽን እንዳላይሽ አይንሽን እንዳላጠፋሽ ሂጂ ወደዛ ሂጂ አይንሽን እንዳላጠፋሽ ሂጂ ወደዛ ሂጂ ወደዛ ብዬሻለሁ። 13 ሰው አበባውን ሙሉልኝ። 13 ሰው ጋይስ 13 ሙሉት። ናሆሚት የኔ ናት። 13 ሰው እግርሽ ይታያል። በዚህ ጋር እግርሽ ይታያል። ሆድሽን ወደዛ ለምንድን ነው እንደዚህ ማትሰተሪ? ቀጥታ ተሰተሪ እንጂ እሺ ችግር የለውም። ከዚህ በኩል ነው ማየት። አዎ እኔ እኮ በዚህ በጎን ትላለች። እኔ ጎንሽ ጎን ነኝ። 2 ደቂቃ ገና 2 ደቂቃ አልጀመረም።
ጋይስ ትሪፕል ስሪ ታይምስ የመጨረሻ ቤስት ኦፍ ስሪ ነው ጋይስ። የመጨረሻ ቤስት ኦፍ ስሪ ነው ጋይስ። ሌትስ ጎ ሌትስ ጎ ሌትስ ጎ ትሪፕል ስሪ ታይምስ የመጨረሻ ቤስት ኦፍ ስሪ ነው ዛሬ ቀናችን። ሸንተራስሩ ከሻፍ ቆለይለ ክትፍልተክ ተኹድ ካብ ኩለይ ትልል ሳይ ውንጅር ውንጅር ትብል ወንጀር ወንጀር ትብሊ ሰላም ሰላም ትብሊ ከዚያናት ተቆድመ ያሆይ ተበለ ከዚያናት ተቆድመ ምን እያረግሽ ነው አንቺ? አንቺ ምን ያላየኋትም ነበር እኮ ጋይስ። ገና ነው ሴትዮ፣ ተረጋግተሽ ቁጭ ገና አሁን የጀመርሽው እኮ 2 ደቂቃ ምን ደቂቃ ነው? ሰከንድ ሞልቷል። ደቂቃ አልሞላም። ቀልደኛ ነሽ አንቺ። እንድሸነፍ ነው እኔ ፑሽ እንዳላረግ እሱ ጋር እንዳልሆን እንድሸነፍ ብለህ ነው ሩቅ አድርገኝ ያረከኝና ደቂቃ አልሞላ ምትለኝ። እስኪ ገብርኤልን በይ፣ እስኪ ገብርኤልን በይ፣ እስኪ ገብርኤልን በይ። ገብርኤልን ተንኮለኛ አምነንሻል፣ በቃ አምነንሻል። አይዞሽ አላለቀም ወይ? አንቺ እኔ ቢያልቅ እነግርሻለሁ። አትቆጪኝ ደግሞ ምን አወቅሽኝ እንጂ ወለድሽኝ እንዴ? ምን ትቆጣኛለሽ? አይንሽን አልጠብስልሽ። እንደዚህ እያፈረበተኝ አርፈሽ ተቀመጭ። ጋይስ ቲምወርክ፣ ሚሚዬን አግዟት። ቲምወርክ ጋይስ ቲምወርክ ትሪፕል ላይ ቦነስ እንትን ላይ ግላብ ላይ ሚሚዬ ግላብ ላይ ሌትስ ጎ ግላብ ሌትስ ጎ አውጣው ትለዋለች። አውጣው አሁን ሚሚ መሸፈኛል የመጨረሻ ፕሌኑን እኮ ፈታ ነበር፣ ግን ጌሙ ካለቀ በኋላ ነው። መሲ በጌቷ እንግዲህ ፕሌኑን እኮ ፈታ ነበር። ማየ ደግሞ አሸንፈን ነበር። ጌም እኮ ታይሚንግ እኮ ነው። አውጣው ትለዋለህ። ነይ ክፈች ነይ ጀምር የመጨረሻ ጨዋታ ላስት ጋይስ የመጨረሻ ላስት ሚሚዬ ያለሽ እናቴ ትሙት። ምን ደፋሽ? ዋተር ቦትል ደግነቱ አልተሰበረም። እግሯ ላይ በሆነ በእናታችሁ እግርሽ ላይ ነውማ። እግርሽ ላይ ቢሆን አሪፍ ነበር። ይወደቅ ሰበር ኢንሻአላህ። እግርሽ ላይ አይደለም አይደለ? እግርሽ ላይ አይደለም የወደቀው አይደልማ? ያምጨሳጫል። እግሯ ላይ ቢሆን አሪፍ ነበር። የመጨረሻው ጨዋታ ቅጣት የለው። የመጨረሻ ጋይስ ቆሜ ነው የምጫወተው። የመጨረሻ ጨዋታ ወንጀል ተበሌ አረበልበልበል ጋይስ ትሪፕል ስሪ ታይምስ ጋይስ ካሜራችንን እንከፍታለን ጋይስ። ወይላይ የመጨረሻ ጋይስ ላስት ጨዋታ ነው ጋይስ። ትሪፕል ስሪ ታይምስ ጋይስ ኤቨሪባዲ ሌትስ ጎ ጋይስ እንትኑ ባይኖርስ ይሄ ስፒዱ ባይኖር እናቋርጠዋለን። ስፒዱ እንዳይኖር ይሄ ሽልማት አለው። በስመ አብ የሚገርም ሽልማት ነው ያላቸው። እሺ ጋይስ ትሪፕል ስሪ ታይምስ ትሪፕል ጋይስ ሁላችን 3 እጥፍ ላይ ስለሆነ 5000
ዊናችን ይዤው ልውጣ። ዊኔን ይዤው ልውጣ። በእመቤቴ ዊኔን ይዤው ልውጣ። ዊኔን ይዤው ልውጣ። ዊኔን ይዤው ልውጣ። ዊኔን ይዤው ልውጣ። ብቻ ዊኔን ይዤው ልውጣ። ዊኔን ይዤው ልውጣ ጋይስ። ዊኔን ይዤው ልውጣ። ዊኔን ይዤው ልውጣ ጋይስ። ሚሚዬ እያለ ነው ህዝቡ ጠቅላላ። ሚሚዬ ያለች ግን እኔ እናት 1-0 ነን ለነገሩ። ይሄን ካሸነፈች 1 ነው የምንሆነው። ይበዛ ጋይስ። ያለውን ግሎቭ አውርዱ። ሁሉንም ያለውን ግሎቭ አስቀምጡት። እዚህ ጋር ግሎቭ አስቀምጡ ጋይስ። ያለውን ግሎቭ በጠቅላላ ቁጭ አድርጉት። ያለውን ግሎቭ በጠቅላላ አስቀምጡት። ግሎቭን አስቀምጡ። ግሎቭ አስቀምጡ ጋይስ። ግሎቭ አስቀምጡ። ግላቭ አስቀምጡ። ግላቭ አስቀምጡ። ግላቭ አስቀምጡ ጋይስ። ግላቭ አስቀምጡ። ያለውን ግላቭ አስቀምጡ። ግላቭ እኮ ብዙ ሰው ጋር አለ። ግላቭ አስቀምጡ ጋይስ። ኧረ ግላቭ አስቀምጡ። አስቀምጡ። ኧረ ግላቭ አስቀምጡ ባካችሁ። እያለቀብን ነው። ትሪፕሉ እያለቀብን ነው። ድንገት በግላቭ እንዳይመጡብን እያለቀብን ነው ጋይስ። ትሪፕሉ ግላቮች ተቀመጠ። ሚሚዬ ከሌለች ያለሽ እናቴ ወይኔ ማኑጋድ እያባቴ አንድ ላይ ተጣምራችሁ በግሎቭ እንደርሳለን። ግሎቭ አለ። ማኖፍ ጋር ግሎቭ አለ። በግሎቭ እንጫወታለን። እመቤቴን በትነን እንጥላታለን። ይሄን ጨዋታ እመቤቴን ግሎቭ ያላችሁ በጠቅላላ ግሎቭ ያላችሁ አስቀምጡ ጋይስ። ግሎቭ ያላችሁ በጠቅላላ ቁጭ አድርጉት። ግሎቭ ያላችሁ በግሎቭ እንጥለዋለን ይሄን ጨዋታ ጋይስ። ማርያምን ማኖፍ ጋድ ገኒ ግላቭ አለሽ። ገኒ ግላቭ እያለች ነው ጋይስ። ኧረ ግላቭ ካላችሁ ድሮፕ አድርጉ። ግላቭ ሚሚዬ መጣች። ሚሚዬ ማኖፍ ጋር አለልሽ። ማኖፍ ጋር አለ። ግሎቭ ይጣላል። ግሎቭ አንቺ ጋር አለ። ሚሚዬ ግሎቭን ድሮፕ አድርጊው። ወደ 4 ግሎቭ ምናምን አለ አንቺ ጋር። ከዛ ፖይንት መከለያውም ስላለ 30 ሰከንድ ላይ ፖይንት እየተከለለ ፖይንታችንን ከልለን ፖይንት መከለያና ግላቭ አለሽ። ግላቭ አለ። ፖይንት መከለያ አለ። ይኸውልሽ እማ ፖይንት መከለያና ግላቭ አለሽ። እሱን ድሮፕ ይደረግና ማርያምን እናሸንፋታለን። በትክክል ማኖፍ ጋድም ስላለ እንጠፈጥፋታለን። ያ ይመስለኛል። ያ 30 ሰከንድ ላይ ስጡት። እሱ አሁን ቆይ 30 ሰከንድ ሲቀርሽ ወይት ሁላችሁ ወይት ያለውን ቤቱ ላይ ያለውን ግላብ በጠቅላላ የመጨረሻ ጨዋታ ነው ጋይስ። የመጨረሻ ጨዋታ ነው። የመጨረሻ ዊናችንን ይዘን እንውጣ በክብር። ለመጀመሪያ ጊዜ ዊኔን ሰብስቤ ልውጣል። ለመጀመሪያ ጊዜ ጋይስ ሁሉንም ያለውን ጊፍት በጠቅ እንትን ግላብ ያለው 30 ሰከንድ ላይ ጋይስ አሁን ስጡ። ግሎቭ ስጡ ጋይስ። ግሎቭ ስጡ። አሁን ግሎቭ ስጡ። ሚሚዬ ግሎቭ ስጪ። አረ ግሎቭን አምጡት ጋይስ። ብራቮ። ሁሉንም ግሎቭ አምጡት። በግሎቭ ላይ 5 ጊዜ ጥፍ ግሎቭን። አረ ግሎቭ ይሄ መከለያ ፖይንት መከለያው አድርጊ ሚሚዬ። ፖይንት መከለያው ሂዱበት ሚሚዬ። ማኖፍ ጋር አራት ጊዜት ገንዬ በ5 ሺህ ልዩነት አሸንፈን ነበር እኮ ኦልሬዲ። ምንድን የምታምር ነው ምንድን የተፈጠረው? እዚህ ደርሰን በዚህ ልዩነት አውዳው በምን እንዴት ሆኖ እንዴት በምን ተአምር? ኦልሬዲ እኛ እየመራን ኖ ዩ ዶንት ሃቭ ቱ ሴይ ሶሪ ማይ ላቭ። እንትን እኛ እየመራን ነበር እኮ። ያደረግሽው እናት ሀው ካም ሚሚዬ እንዴት ነው ያደረግሽውማ? እንዴት አደረግሽ? በልሽ በቃ ሂድ። የመጨረሻው ጨዋታ ቅጣት የለውም ብለሃል። ሚዩት አታርገኛለህ እኮ አንተ። ሚዩት አታርገኛለህ እኮ
የለሽም። እየሰማሁሽ እኔ በፍጹም ቢዩት አድርጌ እየሰማሁሽ ነው። እየሰማሁሽ ነው። እየሰማሁሽ ነው። መጨረሻው ጨዋታ ቅጣት የለውም አላልክም? አለው ራስ ይህ ውሸታም ዊኔን ብቻ አስጠብቄ መውጣት ነው ፈልገው። የመጨረሻው ጨዋታ ቅጣት የለውም ብለሃል ራስህ። ካለው ችግር የለውም እቀጣለሁ። ማን ኦፍ ጋድ ነው እንዳልቀጣሽ ለምን? እኔ ሀቢባ ሞትን እመርጣለሁ ጠላቴን ከምለምን። ከነ ክብሬ ሞትን እመርጣለሁ ጠላቴን ከምለምን። ተናገር ቅጣትን። ለምኝኝ አንቺ አንገቴ ቢታረድ አለምንህም። እሞታለሁ አልኩህ እኮ ጠላቴን ከምለምን እሞታለሁ ከነ ክብሬ። ሞት አንዴ ነው እንጂ ጠላቴን አለምን። ለሚሚ ለክብሯ መገለጫ ሲባል አልቀጣሽም። ውጭ ከዚህ አይንሽ ጥፋ። እቀጣለሁ። እምቢ ውጭ ከዚህ በስባሳ ቀረብህን ሾካካ ተረገርክ ክፉ ሲያስጠላ። ዛሬ እኮ አንዴ ነው የቀጣሁት እኔ እኮ አንዴ ነው የቀጣሁት። ሚኪን ታውቀው ወይኔ በጣም ከፍ አለ ወንበሩ። ለቅጣት ብዬ ከፍ አድርጌው በጣም ከፍ አለ። ኦ ማይ ጋድ ከፍታ ላይ ወጣሁ። እንዲሁም ይሁን እንደዚህ ከፍ ልበልላችሁ የኔ ቤተሰቦቼ ነው እና ላመስግናችሁ በእናታችሁ። አይ ጀስት ዋንት ቱ ሴይ ቴንክ ዩ። ጦርነት ነበረ የሌለ ነበር ጦርነቱ። ማይ ጉድነስ የታለ ጃጓር? በጣም ደስ ይላል። እሱ ስንት ቀጣኝ ጋይ? እሱ 5 ቀጣኝ አይደል? 10 ያሸንፎኝ 5 ቀጣኝ። ሲንግል ስለማይቆጠር 5 ቤስት ኦፍ ትረስ ተሸንፈን እኔ አንድ አሸንፌው ግን አንጀት አርፍ ቅጣት ቀጣሁት። ዶክተር አምባሳደር ሀቢባ አለቃዬ ናት። አስፋልቱ ስክሪን ሪከርድ ያደረጋችሁ ካላችሁ ንገሩ። ፖስት ያደረጋችሁ ካላችሁ እጄ ሪፖስት እንዳደርግ በእኔ አካውንት። እሱ 5 ቀጣኝ እኔ 1 የቀጣሁትኝ ግን አንጀት አርፍ ቅጣት ነው የቀጣሁት። እሺ ንገሩኝ። ስክሪን ሪከርድ ያደርጋችሁ ፖስት ናችሁ ከድሮኖች ውስጥ። መስለታ እጅግ በጣም አርጌ አመሰግናለሁ። አርጌያለሁ። ረዛልዬ አሁን ስወጣ ዊዝድሮ ለማድረግ ስወጣ ሪፖስት አደርገዋለሁ። ፖስተልሽ ኦኬ። መሲ በጌታ አቡ ወይ ሰብልዬ እኔ ነበር እንዴ ልቀቂ የምትይኝ ግላፍሱ? ታዲያ የደብል ሰቶች ነበር ሰብልዬ ልቀቂ ብላለሽ እያልኩሽ። አሬ ለም ሞከርኩት። ሌላ ሰው ቤት ያረግሽ ነው አይቻልም አለኝ። ላይክ ሌላ ሰው ቤት አርን ያረግኩት ነው። የሌላ ሰው ቤት አርን ያረግሽው ለእኔ ቤት አያሳየኝማ ማሪ። ዋትሳፕ ያለሽ አይደል? ሀይ በይኝ እንደሚገኝ ልንገርሽ። ኤክስክሉሲቭ ውስጥ ነው ፖስቲንግ ግላፍ የሚገኘው እኮ ኤክስክሉሲቭ ገብቼ ማለት ነው። ከጎኑ የሆነ ቦክስ የሚመስል ነገር አለው። ያንቺ የተሰጠሽ ደብል የሚያደርግ ነው። ይኸውልሽ አሁን በፊት አንድ ቦስቲንግ ግላፍ ነበር 5 እጥፍ የሚያደርግ ብቻ ነበር። አሁን ቲክቶክ ምን አመጣ? 2 እጥፍ እና 3 እጥፍ የሚያደርግ አመጣ። ለአንቺ የተሰጠሽ 2 እጥፍ። ማኖፍ ጋዲት እልክልሻለሁ ምን እንደሚል ማኖፍ ጋድ ሶሪ ሀብዬ ነወሪ አሸንፊ ቀረሽ። አንድ ቅጣት ቀጥቼዋለሁ። አንድ ጊዜ አንድ ጊዜ አንበርክኬው ተንበርክኮ ዶክተር አምባሳደር ሀቢባ አለቃዬ ናት አለ ሲልም ስክሪን በቃ ከዚህ በላይ አንጀቴን አርሻለሁ። እሱ ፊት አውራሪ አለቃዬ ነው በይ ተንበርክከሽ፣ ንጉሥ ነገስት ፊት አውራሪ አለቃዬ ነው በይ ተንበርክከሽ ብሎን። እሺ ሌላ ሳልኩት። ሌላ ደግሞ እጅሽን ሽንት ቤት ጉድጓድ ውስጥ ከተቻለኝ። 3ኛ ደግሞ ዛፍ ያለኝ። ስለዚህ እሱን ተንበርክኬ ላለ ማለት ሄጄ ሽንት ቤት ጉድጓድ ውስጥ እጄን ከተትኩ። እኔም ሌት ሆንኩኝ ለፕሌኑን ለመልቀቅና ትሪፕሉ ካለቀ በኋላ ስለለቀቅሽ ነው እንጂ እኮ ፕሌኑ ማሸነፍ ነበር። ታውቂያለሽ ካርድ እስካደረገው ጊዜ ፈጀብኝ። ይህ እኮ ነው የሚያናደው ታይሚንግ። በጣም አንዳንድ ቀን እንግዲህ እንደዛ ነው። አይዞን በቃ መልካም ቀን ዋይ እንጆይ ዩር ዴይ። ኦኬ ለእኛ ለራሳችን ነው ሰፖርት የምናደርገው ለአንቺ አይደለም። እሺ ሰላም ዋይ በየኔ ሄድ
እዩማ ወሰብሽን ሀቡ እሺ እንትን ሆኗል። ክሊክ ሳረገው አይደረግም። ስነካው ሻዶ ነገር ነው ወይ ኤክስፓየር ደርጎ ይሆን እንዴ? ባይ ዘ ዌይ አንድ ጌም 5 አንድ ግላብ 4 ቀን ነው የሚቆየው። በ5ኛው ቀን እንጃ ሌላ ሰው ቤት እንትን ያልሽው ነው መንካት አይቻልም ይላል። እዛ ቤት ብቻ ነው ማሪ መሰለኝ። ኦልሬዲ ኤክስፓየር ደርጓል። ማች ፓወር ራፕ ዚስ ፍሮም እውነት ነው። ይቅርታ ከሌላ ቤት ነው። ላኒያ ስማች ይላል። የሌላ ላኒያ ነው ምናምን የምትባል ሰው ቤት ውስጥ ነው ይህንን ግላብ አርን ያረግሽው እንጂ ኤክስፓየር 3 days and 7 hours ሆኖታል። ስለዚህ ልክ 4 days ሲሆን ኤክስፓየር ያደርጋል። ሰው ተጠቃሚ ኤክስፓየር ሳያል ለዛኔ ግራ ገባኝ እኮ ብፈልግ ሌላ ቤት አርን ያረግሽው ቤቱ ካልሆነ በስተቀር አይቻልም። ለምሳሌ እኔ ቤት የተሰጠሽን ግላብ ሌላ ቤት ድራፕ ማድረግ አችልም። እኔ ቤት ነው እዛ ኤክስፓየር ያደርጋል። በ4ኛው ቀን 4 ቀን በኋላ ኤክስፓየር ስለሚያደርግ ግላብ ኤክስፓየር ሳያደርግ መጠቀም ሰብልዬ ቴንኪ ሶ ማች ገልዬ እኔ እናት በጣም ነው ማመሰግነው። እኔ ውድ አቡዬ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን ሰላም ነው። አልቻልንም አልቻልንም የአቅማችንን ሁሉ ጥረናል። ምንም ችግር እኔም ማባከንኩ እኮ ግላቭ አውርጄ ደብል አላረገልኝም። አንዳንዴ ግላቭ ይኸውልሽ ግላቭ አክቲቭ የሚሆነው ምን ሲደረግ መሰለሽ? ግላቭን የሰጠው አካል ራሱ መጀመሪያ ጋላክሲ ሲሰጥበት እኔ ኮንኩር ግላቡን ድራፕ ያደረኩት እኔ ነኝ። መጀመሪያ ጋላክሲ መስጠት ያለብኝ እኔ የግላቧ ባለቤት። ከዛ ያኔ 5 እጥፍ ይቆጥራል። በቃ ጋላክሲ ነው መጀመሪያ መስጠት ያለበት። በግላቡ ላይ ጋላክሲ ስትሰጪበት አክቲቭ ይሆናል። ከዛ የፈለግሽበት ስትሆን 5 እጥፍ የሚቆጥረው እና ደግሞ ቶሎ ነው የሚያልቀው ግላቡ። ያሳዝናል። 5 እጥፉ ሳንጠቀምበት ሲከሰል ይሁን በቃ አንዳንዴ ያሸንፍ ሚኪ እንጂ ኧረ ኖርማል ነው። እኔ በጣም ደስተኛ ነኝ ከሚኪ ጋር። ሚኪዬ ወንድሜ በጣም ነው የምወደው። ከሱ ጋር ብቻ መርጬ የምጫወተውም በጣም ስለምወደው በጣም ነፃነት ስለሚሰማኝ ከሱ ጋር ስጫወት። ስንጫወት ጥንት ተጣልተናል። አይ ደስ ስላላችሁ በጣም ደስ ይላል። አቡዬ እወድሻለሁ። እኔና ፎሎ አድርጉልኝ ገንዬም በእናታችሁ። መታገስ ዋጋ አለው። ምናችን ግን የሚኪ ቤተሰቦች በጣም ተሳዳቢዎች ናቸው። እዚህ ቤት ሚኪን የሚሰድብ ማንም የለም። ጨዋ የሀቡ ቤተሰብ ኢትስ ኦኬ ይሳደቡ፣ ምንም ችግር የለውም። እኛ ሚኪን አንቀየመውም። የእሱ ተከታይ መስለው ወዳጆቹ አይሰድቡንም። ወዳጆቹ ይወዱናል። ጠላቶቹ ናቸው አውቀው ወዳጅ መስለው የሚሰድቡት። ስለዚህ የሚኪ ፎሎወርስ ሰደበኝ ብዬ እኔ ሚኪን የምሰድብ ባለጌ አይደለሁም። እኔ ጨዋ ነኝ። እኔ ንግግሬ ከሚኪ ጋር ብቻ ነው እንጂ የእሱ ተከታይ ነን ብለው እኔን እናንተን ተከታዮች ምናምን ቢሰድቡ መልስ እንዳትሰጡ። ሚኪ በጣም ምርጥ ልጅ ነው። ተከታዮቹ ምርጥ ናቸው። የእሱ ትክክለኛ ወዳጆች አይሳደቡም፣ ጨዋ ናቸው። ኦኬ። እነዛ ግን ጠላቶቹ አውቀው ወዳጅ መስለው እኔና ሚኪ እንድንጣላ ስለሚፈልጉ ነው። እኛ ደግሞ ሁለታችንም ያራድዬ ልጆች ነን። አንጣላም። በጣም እንዋደዳለን፣ እንከባበራለን። አንጣላም። ጀስት ጌም ህዝቡን እያዝናና ነው። አለቀ በቃ። ፈታ ዘና እያለ ነው። ብዙ ሰዎችን ቲክቶክ ላይ ያጣሉ። እንዲህ በኮመንት እየሄዱ ከሌቤት እያሉ እየሰደቡ አንድ ቀን እኔ በኮመንት ማንም ቢሰድበኝ ለማንም መልስ አልሰጥም። ግን የሚሸወዱላቸው ሰዎች አሉ። ሄደው የሀቢባን ፎቶ አድርገው የሆነ ቤት ከተሳደቡ ሀቢባ ትሰደባለች እዛ ቤት። ኢማጅን በቃ የሀቢባ ወዳጅ ናት፣ የሀቢባ ተከታይ ናት። ስለዚህ ሀቢባ መሰደብ አለባት። ሀቢባ የሀቢባን ፕሮፋይል ያደረገ ወዳጅም ጠላትም እኮ ፕሮፋይልሽን ሊያደርግ ይችላል። ሚዲያ ላይ እስከወጣሽ ድረስ ማንንም መቆጣጠራችን ፎቶና ተጠቀሙ ማለታችን አንድ ወተሻል ማን ፖስት ያለሽ ፎቶዬን እስከ ፖስትኩ ድረስ ማንም የኔን ፕሮፋይል መጠቀም ይችላል። ማንም የኔን ስም መጠቀም ይችላል። የሆነ ሰው የሚኪን ፕሮፋይል አድርጎ ስለተሳደበ መልስ ከሰጣችሁት እናንተ የቆፈረው ጉድጓድ ላይ ከተታችሁ ማለት ነው። ብዙ ተንኮለኛ ክፉ ሰዎች አሉ፣ የሴጣንን ስራ የሚሰሩ ሰውና ሰው ለማጣላት። ስለዚህ አትስሙ እንደዚህ አይነት ነገር። ከባለቤቱ ፊት ለፊት አይናችሁን እያየ ባለቤቱ ካልተናገራችሁ በማንም መልስ አትስጡ። እናቴ ላርግዝልሽ የሚለውስ እማ እኮ ነው የሚለው። እንደዚህ ደግሞ ግድግዳውን ይዘው ቆሙ የሚለው ግድግዳውን ይደበድባል። በአይ እኔ በጣም በቃ ፍርስ የሚያርገኝ እማ ሲል እኔ እንዲየገላም እንዲየ አቤት ስትዘጋ ምናምን እያልኩ እሱ እማ ምን ላድርግሽ እናቴ ሆና ከዛ ወንድ ጊፍተር ደግሞ አባቴ መጥቶልሻል ይለኛል። አይ ሚኪ አድክም እኮ ነው።
እኔ ራሴ ፈታዘና ነው የሚያደርገኝ። ምን ጅላቴ ምን እንደሆነ አወቅሽ? አዎ ጠየኩኝ እኮ ትናንትናና ምን አሉኝ? የቅምቅም ሀያት ሌላኛው ስም ነው። ቅም ምንድን ነው? ቅምቅም ሀያት ማለት የሀያትሽ አባት ምንድን ነው? የሀያትሽ አባት ላንቺ ምንሽ ነው? ቅምቅም ሀያት ነው። ታላቅ ሀያት ነው። ቅድመ ሀያትሽ ነው። ከቅድመ ሀያትሽ ቀጥሎ ምንሽ ነው? ቅምቅም ሀያት አለ። አረን ያላቅም ሀቡ እስከ ሀያት ብቻ ነው። እኔም እስከ ሀያት ነው ያየሁትኝ፣ ሌላ አላየሁም። ግን የሀያት አባት የአባትሽ አባት ሀያትሽ ነው። የአባትሽ አባት አባት ቅድመ ሀያትሽ ነው። የአባትሽ አባት 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 ቅምቅም ሀያትሽ ነው። ቅምቅም ሀያት ማለት ምንጅላት ማለት ነው። ጠይቂ ምንጅላት ነው እኮ እኔ ከሀያት በላይ አላየውም። እስከ ሀያት ነው ያየሁት። እሱንም የአባቴን ብቻ የእናቴን እናትም አባትም አላየኋቸውም። እኔ ሳልፈጠር ነው የሞቱት። የአባቴ አባትም እኔ ሳልፈጠር ነው የሞቱት። የአባቴን እናት ብቻ ነው ያየሁት። የአባቴ እናት በ102 ዓመታቸው ነው የሞቱት እኛ ቤት ውስጥ እና አይ ቲንክ የአባቴ የዘር ሀረግ በጣም እድሜያቸው ረጅም ነው። ለምን እናቱ 102 ዓመት ድረስ ነው በህይወት የቆዩት አባቴ እናት። አይ ቲንክ አባቴ ረጅም እድሜ ይኖራል ብዬ አስባለሁ። በእናቱ የዘር ሀረግ ከወሰደ እኔ ደግሞ በአባቴ የዘር ሀረግ ከወሰድኩኝ ረጅም እድሜ ይኖራለሁ ብዬ ተስፋ አደርጋለሁ። የልጅ ያለው ብዬ ተስፋ አደርጋለሁ። አቡዬ ፒስ ነው አለን። ፒስ ነው ማሪ። ቅም ሀያት ቅም ሀያት ቅም አለ እንዴ? ቅም የለም። ቅምቅም ብቻ ነው ያለው። ከቅድመ ሀያት ቀጥሎ ቅምቅም ሀያት ነው ያለው። እውነቱን ለመናገር እናንተ እንዳትጫወቱ፣ ሁለታችሁ እንዳትጫወቱ ብዙ ሰው ይፈልጋል። በእርግጥ እኔ ጊፍት የለኝም። በሁለታችሁም ታብታብ አደርጋለሁ። በዛ ላይ ፈታ ነው የምታደርጉኝ። ቴንኪዩ ሶ ማች ኔ ማሪ ኔ ፍቅር ብዙዎች ናቸው የሚሉኝ። ለአንቺም ለሚኪም ታብታብ አደርጋለሁ። ያንቺም የሚኪም ወዳጅ ነኝ። ደስ ይለኛል። እኔም ሚኪን ስለምወደው ጠላቴ አይደለም ወዳጅ ነው። ጠላቴ ቢሆን አብሬው አልጫወትም ነበር። ስለዚህ በጣም ደስታ ደስ ይለኛል። እንደነሱ አሚን። ከእድሜ በላይ ምን አለ። ለሁላችንም ፈጣሪ ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮችን ሁሉ ይስጠን። ሁሉም ሰው ይደሰት። እኛ እኮ ምቀኝነት ስላለብን እኛ ሞር ከተደሰትን የሆነ ሰው ደስታ ላይ ፈጣሪ እኔን ደስተኛ ሲያደርገኝ ከሆነ ሰው ደስታ ወስዶ አይደለም። ፈጣሪ ለእኔ ሲሰጠኝ ከሆነ ሰው ቀምቶ አይደለም የሚሰጠኝ። አለው እሱ አያልቅበትም። ለእኔም ለአንቺም ለሁላችንም ቢሰጥ አያልቅበትም። እድሜ ለሁላችንም ረጅም እድሜ ቢሰጠን ፈጣሪ አያልቅበትም። ለሁላችንም ጤና ቢሰጠን አያልቅበትም። ለሁላችንም ሀብት ቢሰጠን አያልቅበትም። ገባችሁ? ስለዚህ እኛ ግን ሀበሾች ስፔሻሊ ሀበሻ ጋር ነው በጣም ይሄ ምቀኝነት ያለ። ሀቢባን ለሀቢባ ከሰጠው ከከሌ ወስዶ አይዶ ነው ይመስለን ይሆን አላውቅም። ፈጣሪ ለእኔ ከሰጠ ከሆነ ሰው ቀምቶ ወይ እሺ ለሆነች ልጅ ከሰጠ ፈጣሪ ከኔ ቀምቶ አይደለም ይሰጣል። ስለዚህ ምን መቀኝባት አለው? ብታገኝ ስሷ እኔ እሷ የምናገኝ ፈጣሪ አያልቅበትም። ለእኔም ለእሷን መስጠት ይችላል። እሱ ብዙ ነው ያለው፣ የማያልቅ ነገር ነው ያለው ፈጣሪ ጋር። ይህንን ስናስብ ምቀኝነት ይለቀናል። እኔ ምቀኝነት ቅናት ሲሰማኝ ቶሎ ብዬ ምን እንደምነግረው ታውቃላችሁ? ለራሴ ሀቢባ ለአንቺ የተጻፈ እንጀራ ይሻግታል እንጂ ማንም አይበላው። አንደኛ። ሁለተኛ ፈጣሪ ለማንም የሰጠውን ለአንቺን መስጠት ይችላል። እሱ አለው አያልቅበትም ብዬ ስለምነግረው አልቀናም። እንዳትወጪ አይ ማሪ መውጣት አለብኝ ታውቂየለ አካውንት እንዴት ቶሎ ቶሎ እንደሚዘጋብኝ። ስለዚህ ጌም ከተጫወት በኋላ ሁሌ ወጥቼ ዊዝድሮ አድርጌ መመለስ ነው ያለብኝ። ግድ ነው። ሆን ብለው ጌም ስጫወት ትንሽ ጊፍት ሳገኝ እየጠበቁ አካውንቴን እያዘጉብኝ ነው። እስካሁን 5 አካውንት ተገባ። የ700 ሺህ አስቡ እንግዲህ የ700 ሺህ ምናምን አካውንት 1 ሚሊዮን ፎሎ ለመግባት ቻሌንጅ ስለተጀመረ ለእኔና ለሳሪቲ ተጀመረ። አክቹዋሊ ለእኔ ነው መጀመሪያ የተጀመረው። ሀኒፋሽና ተጀመረች። ከዛ ለሳሪ የሚሆን ስባል በደስታ ቀጠልን። ግን እኔ 1 ሚሊዮን እንድገባ አይፈለግም። እኔ በአጠቃላይ ቲክቶክ ላይ እንድቆይ አይፈለግም። ይህን